በ5 ቀን ረሃብ ውስጥ የተጻፈ መዝሙር ነው ቢባል ማን ያምናል? ከባድ ነው። ማክሰኞ ትሞታለህ ተብለህ አልነበረም እንዴ? አዎ እኔ አልሞትም። እንዳልሞት እግዚአብሔር የትንቢትን ቃል ሰጥቶኛል። ፓስተር ዳንኤል አምደ ሚካኤልን እንደዚህ ያስለቀሰው ጉዳይ ምንድን ነው? ሰላም እንዴት ናችሁ? ይህ ባሲ ሪያክት ነው። ዛሬም በሌላ ቪዲዮ ወደ እናንተ መጥቻለሁ። ይህንን አካውንት ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ይህንን ቪዲዮ ላይክ በማድረግ ጀምሩ። የዛሬውን ቪዲዮአችንን በባርኮት እንጀምራለን። ኮመንት ላይ የገባችሁ አሜን እያላችሁ ጀምሩ። ወደ ቪዲዮአችን እንሂድ። እስኪ ልባርካችሁ። የሰው ፊት አትዩ፣ ቀኙን ይስጣችሁ። የአፋችሁ ቃል ሕግ ይሁን። ንጉሥ በሰራዊቱ መሃል እንደሚኖር ያኑራችሁ። በኢየሱስም ጎዳናችሁ ይቅና ጎዳናችሁ፣ ይቃና ጎዳናችሁ፣ ይቃና ጎዳናችሁ። ደስታ ይተካላችሁ። እንደገና እግዚአብሔር መልሶ ይተካላችሁ። በኢየሱስም ይተካላችሁ። የተበላሸ የትኛውም ነገር የሚተካበት ወራት ይሁንላችሁ። ስራ ላይ፣ አገልግሎት ላይ፣ ህይወት ላይ፣ የትኛውም ጉዳይ ላይ በኢየሱስ ስም አቅም ይጨመርላችሁ፣ ጉልበት ይጨመርላችሁ፣ ፍጥነት ይጨመርላችሁ። እግዚአብሔር አብዝቶ ይባርክ። በረከታችን ነህ፣ እንወድሃለን። ወደ ቀጣይ ቪዲዮ እንሂድ። እስኪ 1 ቀን ሆነ አልበላሁም፣ 2 ቀን ሆነ አልበላሁም፣ 3 ቀን ሆነ አልበላሁም፣ 5 ቀን ሆነ። 5ኛው ቀን ላይ ይሄና ይሄ ተጣበቀ። በቃ መናገር ማቃተኝ እና ጌታ ምን አልኩት? በ6ኛው ቀን ጠዋት ጌታ ሆይ ልሞት ነው፣ በቃ አንድ ዳቦ እንደው ይዞልኝ የሚመጣ ሰው ባከላክልኝ አልኩት። ልክ እንደዛ እያልኩት እያለሁኝ ጌታ ምን ይለኛል? ይሄ መዝሙር ጻፍ ይለኛል። ከዛ እኔ ጌታ ሆይ ልሞት እኮ ነው፣ ምንድነው የምጽፈው? ማል ጀምረው ነው የሚጽፈው ስለው አይ ጻፍ ይያለው ጻፍ አለኝ። እሺ ብዬ የትምህርት ቤት ደብተር ነበርና እዛች አንዷ ገጽ ላይ መጻፍ ጀመርኩ። ምን ይላል መዝሙሩ? የሰው ልጅ ባከማቸው ንብረት ሰላምን አግኝቶ ቢሆን ኖሮ፣ የሰው ልጅ ባከማቸው ንብረት ሰላምን አግኝቶ ቢሆን ኖሮ አይሰማም ነበር ከዓለም የሐዘንን ጉርጉሮ። ከጌታ ጋር ያከማቸ እርሱ ይሰበስባል የያዘው የረዘበው እርካታን ይሰጣል። አይገርምም? ይህን የመሰለ መዝሙር በእንደዚህ አይነት ሁኔታ ነበር ለካ የተጻፈው። 5 ቀን ሙሉ ምንም ሳይበላ እግዚአብሔር ግን እንዲጽፍ አዞ የጻፈው መዝሙር ነውና ሲገርም። እኛ የምንባረክባቸው ብዙ መዝሙሮች አባቶቻችን የድሮ ዘማሪዎች ምናምን በጣም ተነክተው ከህይወታቸው የተቀዳ ነገር ነውና የሚያስተላልፉልን። እግዚአብሔር ይመስገን። እርሶም ስላገኘን በጣም ደስተኞች ነን፣ ጌታ እድለኞችም ነንና እግዚአብሔር ስም ይባረክ። ብቻ የሚገርም ምስክርነት ነው። ወደ ቀጣይ ቪዲዮ እንሂድ እስኪ። ማክሰኞ ትሞታለህ ተብሎ አልነበረም እንዴ? አዎ እኔ አልሞትም። እንዳልሞት እግዚአብሔር የትንቢትን ቃል ሰጥቶኛል። እግዚአብሔር ደግሞ በእኔ የጀመረውን እስኪጨርስ ድረስ ደግሞ አርፍ፣ እኔም ደግሞ አልሞትም። አላለኝ የሚፈጸም አምላኬ ነገረኝ፣ አምላኬ ነገረኝ፣ አምላኬ ይሄ መዝሙር በስመ አብ ህልማለኝ የሚፈታ ጌታዬ ያሳየኝ፣ ጌታዬ ያሳየኝ፣ ጌታዬ ያሳየኝ በችምር አይቀርም የኔ ነገር ሳይጨርስ አርፈህ እግዚአብሔር በችምር አይቀርም የኔ ነገር ሳይጨርስ አርፈህ እግዚአብሔር። ወይ አስፋው እኮ በስመ አብ የድሮ መዝሙሮቹ ጌታ ከነ ክሊፓቸው የሆነ ትዝ ይለኛል። ጌታ ድሮ በጣም እንሰማቸው ነበር አይደለም? የማይከፈትበት ቤት አልነበረም እና ማክሰኞ ትሞታለህ ተብሎ ነበር የምትለው ፓርት ራሱ የድሮ ትውስታ እንቀሰቀሰችብን። አስፍዬ እግዚአብሔር አብዝቶ ይባርክ። በረከታችን ነህ፣ እንወድሃለን። ምህረቱ እያስደነቀኝ ለጌታዬ መዝሙር ባመጣ ሊያነቃቃኝ የአምላክ የመንፈስ ሊዳስሰኝ በእኔ ላይ መጣ። እዚህ አይደርስም
ዋጋም የለውም። በሰዎች አፍ የተባለን ሰው አይገርምም ወይ? በቸርነቱ ለሱ ክብር ጌታ ሲመስል ሃሌሉያ። መዝሙር ጌታ ደስ ሲል ምህረቱ ያስደነቀኝ ለጌታዬ መዝሙር ባመጣ ሊያነቃቃኝ አምላኬ መንፈስ ሊዳስሰኝ በኔ ላይ መጣ። እዚያ አይደርስም ዋጋም የለውም በሰዎች አፍ የተባለ ሰው አይገርምም ወይ? በቸርነቱ ለሱ ክብር ጌታ ሲያነሳው አይገርምም ወይ? በስመ አብ። ይሄን መዝሙር ብዙዎቻችን በቃ ሙሉ ኢትዮጵያ ማለት ይቻላል የሚወደው መዝሙር ነውና ዳንዬ ተባረክ። በጣም በብዙ በመዝሙሮች ተባርከናል። እግዚአብሔር አብዝቶ ይባርክ በሉት እስኪ ኮመንት ላይ ገቡና እግዚአብሔር አብዝቶ ይባርክ። እንወድሃለን። እኔ በጣም ነው የምወድህ። ተባረክልን። ክፉና ደጉን ለይቶ ሳያውቀው ትዝ ይላችኋል ይህ መዝሙር ድሮ በልጅነታችን አስተምረኛል ሌላው እንዳይነካው እንካ ተረከባት ሕይወቴን አደራ የሆነ ሚሞሪ ያልበጣባችሁ ሜድሮ በቤት እንድኖር አንተን እንደፈራ የጀነቴ አስከቲና አስከሽበት ክበርብኝና ታናሹን ያተንበናተና ሙሴናዬ የደስበት አስከቲና አስከሽበት ክበርብኝና ታናሹን ያተንበናተና። ድሮ እንደዚህ ዘምረን ነው አሁን በጌታ ቤት ያለነው እና የድሮ መዝሙሮች በጣም ትልቅ ትውስታን ይቀሰቅሱብናል። እንግዲህ እግዚአብሔር ይመስገን ስለዛ ጊዜ። ሐዘኔን ብሶቴ ላንተ እነግራለሁ ደጃፌ ዘግቼ አጫውትሃለሁ አምናለሁ ካንተ ዘንድ ምላሽ አገኛለሁ። አሜን አሜን አሜን። ምላሽ አገኛለሁ የሚያስጨንቀኝን ላንተው እነግራለሁ ትካዜን ሁሉ ባንተ ላይ ጥላለሁ የመድኃኒቴ አምላክ ተስፋ አደርግሃለሁ የመድኃኒቴ አምላክ ተስፋ አደርግሃለሁ። ዋው! እግዚአብሔር አብዝቶ ይባርካችሁ። ተባረኩ። እንድናመልክ ስለረዳችሁን ወደ ቀጣይ ቪዲዮ እንሂድ። ያለ እግዚአብሔር ፍቃድ በእናንተ ላይ የሚሆን ነገር የለም። ያያል፣ እንባችሁን ያያል፣ ሐዘናችሁን ያያል፣ የምታልፉበትን ያያል፣ የሚደረግባችሁን ያያል፣ ይመለከታል። ጌታ ባይመስልም ራሱ እግዚአብሔር ያያል። መክብብ 3 ቁጥር 11 ላይ ነገርን በጊዜው ውብ አድርጎ ሰራው ይላል አይደል? አንተ በእግዚአብሔር መስመር ትክክለኛ መንገድ ላይ ሁን እንጂ ቆየ ማለት አላየም ማለት አይደለም። እያማረ እየተዋበ ነው። አንተ ብቻ ትክክለኛው መንገድ ላይ ትክክለኛው አቅጣጫ ላይ መሆን እርግጠኛ ሁን እንጂ የማያይ ራሱ መሰለሽ እንጂ እግዚአብሔር እንደሆነ ያያል። ላይመስል ይችላል ግን እግዚአብሔር ያያል። እግዚአብሔር አምላክ በየትኛውም ሁኔታ ውስጥ ብንሆን ያየናል። አንዳንዴ ማያየን ቢመስልንም በተለያየ ሁኔታ ውስጥ ስናልፍ ዝም ሲለን እሱ ግን እያየን ነው፣ እየተመለከተን ነው። በፈተና ሰዓት ከኛ ጋር አብሮን ያለ ከዛ በኋላ ደግሞ መውጫውንም አብሮ የሚያዘጋጅልን አምላክ ነው ያለንና ተስፋ አትቁረጡ። በተለያየ ሁኔታ ውስጥ ያላችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች እሱ ሁል ጊዜ አጠገባችኋል፣ እያያችሁ ነው። ያ ፈተና እናንተን ያበረታችኋል እንጂ አይሰብራችሁም፣ አይጎዳችሁም። ስለዚህ በዛ ፈተና እግዚአብሔር ሊያስተምራችሁ የፈለገውን ነገር መማር ይሆንላችሁ፣ ይሆንልን። ተባረኩልኝ። ወደ ቀጣይ ቪዲዮ እንሄዳለን።
ስወደው የምግብ ጊታርና ዋሽንት ሲደባለቅ ደሳይ አንደኛ ስራ ጌታ በጣም የሚያምር ኮላብ ነው። ዋሽንትና ጊታር በጣም ነው የሚያምር። ተባረኩ። አሁን ወደ መጨረሻ ቪዲዮአችን ላይ ደርሰናል። ይሄንን ቪዲዮ አብረን በጊታራችን አምልከን ነው የምንጨርሰው። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየታችሁን ስጡኝ። ወዳችኋለሁ። ተባረኩ።